ዱንያ ላይ ስንኖር የተሟላ ስኬትን የተሟላ ደስታን እንጠብቅ። ብዙ ነገሮች በዚህ ዓለም ላይ ሆነዋል። ታላላቅ ሰዎች ጭምር ተፈትነዋል። እስኪ ከመጽሐፍ ሳነብ ያገኘሁትን ውብ ነገር ላካፍላችሁ። መርየም አለይሂ ሰላም በራሷ ህዝቦች የተካደች ብቸኛ እናት ናት። ዩሱፍ አለይሂ ሰላም በባርነት ከመሸጣቸውም በላይ ወንድሞቻቸው ጉድጓድ ውስጥ ከጣሏቸው በኋላ ለእስርም ተዳርገው ነበር። አስያ አለይሂ ሰላም ያሰቃያትን ክፉ ባል አግብታ ነበር። ኖህ አለይሂ ሰላም እምነትን እምቢ አለና አይናቸው ያየ ውሃ ውስጥ የሰጠመ ልጅ ነበራቸው። አይሻ ረዲየላሁ ዐንሃ ስሟ በሐሰት ጎድፎ ነበር። ኢብራሂም አለይሂ ሰላም አባታቸው የጣዖት ቀራጺ የነበረ ሲሆን ህዝቦቻቸው ደግሞ ሊገድሏቸው ሞክረው ነበር። ሉጥም አለይሂ ሰላም በሳቸው ያላመነችና የካዳቻቸው ሴት ጋር ተጋብተው ነበር። አደም አለይሂ ሰላም ሌላኛው ልጃቸውን የገደለ ምቀኛ ልጅ ነበራቸው። ያዕቁብ አለይሂ ሰላም ከልጃቸው ጋር በመለያየታቸው ሳቢያ አይኖቻቸው እስኪታወሩ ድረስ አንብተዋል። የሙሳ አለይሂ ሰላም እናት ልጇን ከጨቋኙ ፈርዖን ለመታደግ እንድትጥለው ታዛ ነበር። አዩብ አለይሂ ሰላም በህመምና በጦት ተፈትነዋል። ዩኑስ አለይሂ ሰላም በአሳ ነባሪ ተውጠዋል። ሙሳ አለይሂ ሰላም ሊያስራቸው ከሚፈልግ በጣም ጨቋኝ ገዢ ማምለጥ ነበረባቸው። ሙሐመድ አለይሂ ሰላም የቲም የነበሩ ሲሆን ባለቤታቸውንና ከአንደኛዋ በቀር ሁሉንም ልጆቻቸውን ቀብረዋል። እነዚህ ጀግኖች ሐዘንን በጥልቀት ያውቁ ነበር። በህመም ማቀዋል። ድህነትን ጎብኝቷቸዋል። ሌላኛ ምልክትና ትምህርት ስለሚሆን እጅግ አስፈላጊ ነው። ከነዚህ ጀግኖች ጋር የምንጋራው የህይወት ክፍላቸውም ይህ ነው። ተፈትነዋል። እኛም እንፈተናለን። ህመምን፣ ይሁንታ ማጣትን፣ ሽንፈትን ቀምሰዋል። አዝነዋል። እጦትን አይተዋል። ለነሱ ቅርብ በሆኑ ሰዎች ተጠቅተዋል። ለነሱ ቅርብ በሆኑ ሰዎች ተጠቅተዋል። አንዳንዴም በራሳቸው ልጆች ኖህ፣ አንዳንዴ በትዳር አጋሮቻቸው ሉጥ፣ አንዳንዴ በገዛ ወላጆቻቸው ኢብራሂም፣ ዩኑስ አለይሂ ሰላም በአሳ ነባሪ የመሰለ ውቀት ፈተና አሳልፈዋል። ኑህ አለይሂ ሰላም የተጠቂነት ስሜት ተሰምቷቸዋል። ያዕቁብ አለይሂ ሰላም አዝነዋል። እጅግ የተከበሩ ፍጥራን ነበሩ። እንዲያም ሆኖ ግን ሰዎችም ናቸው። ስለሆነም በታሪካችን ወይም ባጋጠሙን አሳዛኝ ክስተቶች ሳቢያ ባይተዋርነት ሊሰማን አይገባም። አላህ መጽናናትንና ተምሳሌትን እናገኝ ዘንድ ታሪካቸውን አጋርቶናል። ምክንያቱም አላህ ህመምና ፈተናዎቻቸውን ብቻ ሳይሆን መድህን ማግኘታቸውን ጭምር ጠቁሙናል። አላህ ያለፉበት መንገድ ምን አስከፊ ቢሆን ፈተናዎቻቸውን በማሳየት ድላቸውንም ጠቁሙናል። መርየም አለይሂ ሰላም ከጻድቃን ሴቶች አንዷ የመሆን ክብር የተጎናጸፈች ሲሆን በእርሷ አንደበት ተአምራዊ በሆነ መልኩ የተሟገተላት ነቢይ እናቱ ናለች። ዩሱፍ አለይሂ ሰላም ባሪያና እስረኛ ከመሆን ወጥቶ የሀገር መሪ ረዳት ሚኒስትር እስከመሆን ደርሰው ከአባታቸውና ከወንድሞቻቸው ጋር ተገናኝተዋል። አስያ ገና በሕይወት ሳለች በጀነት የተገነባላትን ቤት የማየት ዕድል ትችላለች። ከጻድቃን ሴቶች አንዷ የመሆንንም ክብር ተጎናጽፋለች። ኑህ አለይሂ ሰላም ከተከተሏቸው ህዝቦቻቸው ጋር ተአምራዊ በሆነ መልኩ ከታላቁ የውሃ መቅሰፍት ድነዋል። ኢብራሂም አለይሂ ሰላም በእሳት መሃል ተጥለው እንኳን አላህ እሳቷን ቀዝቃዛና ሰላማዊ እንድትሆን በማዘዝ አድኗቸዋል። ሉጥ አለይሂ ሰላምና የተከተሏቸው ሰዎች ከትልቅ ቅጣት ድነዋል። አደም አለይሂ ሰላም ነቢይና የሰው ልጆች ሁሉ አባት ሆነዋል። ያዕቁብ አለይሂ ሰላም ከልጆቻቸው ጋር ዳግም ተገናኝተዋል። የሙሳ አለይሂ ሰላም እናት ከልጇ ጋር ተገናኝታለች። አዩብ አለይሂ ሰላም ጤናቸው፣ ሀብታቸውና ቤተሰባቸው ከአላህ ምህረት በመነጨ ጭማሪ በረከት ጋር ተመልሶላቸዋል። ዩኑስ ከአሳ ነባሪ ሆድ ተርፈው ህዝቦቻቸውንም እምነትን ተቀብለው ድነዋል። ህዝቦቻቸውም እምነት ተቀብለው ድነዋል። አላህ ሙሳን አለይሂ ሰላም ባህሩን በመክፈል ከፈርዖን ታድጓቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ የአላህ ተወዳጅና የነቢያት መደምደሚያ ሆነዋል። ሁሉም በህይወት መከራዎች ውስጥ አልፈዋል። ሁሉም ደግሞ ድነዋል። እናም ወንድሜ ሆይ እናም እህቴ ሆይ ዛሬ ልንፈተን እንችላለን። ኢንሻአላህ ይህንን ጊዜ እንሻገረዋለን። አብሽሩ። ጀዛኩሙላህ ኸይር። ይህንን ከወደዳችሁት ኮፒ ሊንክ ሼር በማድረግ አስተላልፉት።